ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ኢትዮጵያ ከማሌዥያ ጋር ያላትን ግንኙነት በንግድና ኢንቨስትመንት ዘርፎች ይበልጥ ለማጠናከር ቁርጠኛ መሆኗን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የኢትዮ ማሌዥያ የቢዝነስ ፎረም ፕሬዝዳንት ታዬ አጽቀሥላሴና የማሌዥያው ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም በተገኙበት በአዲስ አበባ ተካሂዷል። ካለፉት 60 ዓመታት ወዲህ ወደ ኢትዮጵያ ጉብኝት ያደረጉ የመጀመሪያው የማሌዥያ ጠቅላይ ሚኒስትር የሆኑት አንዋር ቢን ኢብራሂም ከኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጋር በመሆን በሁለቱ ሀገራት የቢዝነስ ፎረም ላይ ተካፍለዋል። በፎረሙ ላይ ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴም የሁለቱ ሀገራት ዘመናትን የተሻገረ ዲፕሎማሲያዊ ግንኙነት ወደ ላቀ ደረጃ በማሳደግ ረገድ የጠቅላይ ሚኒስትሩ የኢትዮጵያ ጉብኝት ሚናው የጎላ ነው ብለዋል። የእርስዎ በዚህ መገኘት በንግድና ኢንቨስትመንት ያለንን ትስስር ብቻም ሳይሆን የህዝብ ለህዝብ ግንኙነታችንን የበለጠ ለማጠናከር ከፍተኛ ፍላጎት መኖሩን ያሳያል። እዚህ የተገኘነው ያለንን ኢኮኖሚያዊ ትብብር የበለጠ ትርጉም ወደሚሰጥ ደረጃ ለማሳደግ ነው። በሀገራቱ መካከል ያለው የንግድ ልውውጥ እያደገ መምጣቱን ያነሱት ፕሬዝዳንት ታዬ አጽቀሥላሴም ኢትዮጵያ ወደ ማሌዥያ በምትልካቸውና ከማሌዥያ በምታስገባቸው ምርቶች መካከል የንግድ ሚዛን መዛባት መኖሩን ተናግረው ኢትዮጵያ ይህንን ጉድለት እንደ እድል ትመለከተዋለችም ብለዋል። በሁለቱ ሀገራት መካከል ያለው የንግድ ልውውጥ እያደገ እንደሆነ እንገነዘባለን። በፈረንጆቹ ከ2019 እስከ 2023 ድረስ ያለውን ብንመለከት ኢትዮጵያ የፓልም ዘይትን ጨምሮ በጠቅላላው ከ1.8 ቢሊዮን ዶላር የሚያወጣ ሸቀጥ ከማሌዥያ ስታስገባ በተቃራኒው ወደ ማሌዥያ የምትልከው 53 ሚሊዮን ዶላር የሚደርስ ሸቀጥ ብቻ ነው። እኛ ይህንን የ1.7 ቢሊዮን ዶላር የኢንቨስትመንት ግብዣ አድርገን እንመለከተዋለን። የማሌዥያ ባለሀብቶች በኢትዮጵያ ዘርፈ ብዙ ጸጋዎች ላይ መዋለ ንዋያቸውን እንዲያፈሱና አብረን እንድናድግ እጠይቃለሁ። የማሌዥያው ጠቅላይ ሚኒስትር አንዋር ቢን ኢብራሂም የሀገራቸው ከፍተኛ የንግድ አንቀሳቃሾችን ይዘው መምጣታቸውን አስረድተው ይህም ሀገራቸው የሁለቱን ሀገራት የንግድ ግንኙነት ለማሳደግ ያላትን ቁርጠኝነት እንደሚያሳይ ገልጸዋል። ይህ እንደሌላው መደበኛ ዲፕሎማሲያዊ ግንኙነት አይደለም። የመጣነው ቁርጠኛ የሆነ እቅዶችን ይዘን ነው። ሚኒስትሮቻችሁ ከኛ ሚኒስትሮች ጋር በመሆን መደረግ ያለበትን ነገር ሁሉ እንዲያደርጉ ተነጋግረናል። ከጠቅላይ ሚኒስትር አብይ ጋር በነበረኝ ቆይታም ተናግሬያለሁ። የሀገሪቱን ለውጥ ለመደገፍ የሚያስፈልገውን ሁሉ እናደርጋለን። ምክንያቱም እናንተ በቀጠናው የማይተካ ሚናን ትጫወታላችሁ። በቢዝነስ ፎረሙ ላይ ለተገኙ የማሌዥያ ኩባንያዎች ኢትዮጵያ ያላትን የኢንቨስትመንት አማራጮችና መልካም ዕድሎችን በተመለከተ ገለጻ ተደርጎላቸዋል። ጠቅላይ ሚኒስትር አብይ አህመድ የማሌዥያ ፌዴሬሽን ጠቅላይ ሚኒስትር ዳቶ ሰሪ አንዋር ቢን ኢብራሂምን በብሔራዊ ቤተ መንግስት በይፋዊ አቀባበል ስነስርዓት ተቀብለዋል። መርሃ ግብሩ የወዳጅነትን ዛፍ የመትከል ስነስርዓት፣ የብሔራዊ ቤተ መንግስት ጉብኝት፣ የሁለትዮሽ ውይይት፣ የሰነዶች ልውውጥ ብሎም በቱሪዝም፣ በጤና፣ የአየር ትራንስፖርት አገልግሎት፣ የኳላ ላምፑር ከተማ ምክር ቤትና በአዲስ አበባ አስተዳደር የትብብር ስምምነቶች ያካተተ ነው። ክቡር ለማሌዥያ ጠቅላይ ሚኒስትር አብረት
የማላያ ጠቅላይ ሚኒስትር ዳቶ ሰሪ አንዋር ኢብራሂም ከከንቲባ አዳነች አቤቤ ጋር በመሆን የመላው ጥቁር ሕዝቦች ኩራት የሆነው የአድዋ ድል መታሰቢያ ጎብኝተዋል። ከንቲባ አዳነች ይህን ተከትሎ በማህበራዊ ትስስር ገጻቸው ባጋሩት መልእክት ጠቅላይ ሚኒስትሩ በምድረ ቀደምት ኢትዮጵያ እንዲሁም በውቧ መዲና አዲስ አበባ የሚያደርጉት ቆይታ ፍሬያማ እንዲሆን በራሳቸውና በከተማ አስተዳደሩ ስም ተመኝተዋል። ተንቀሳቃሽ ምስል ተከታትለን እንመለስ። ዜናው ይቀጥላል። ጠንካራ ህብረ ብሔራዊ አንድነትን በመገንባት በዓለም ላይ ተወዳዳሪ የሆነ ምጣኔ ሀብትና ወታደራዊ ኃይልን እውን ማድረግ የዓለም ተሞክሮ እንደሚያሳይ ተገለጸ። ጠንካራ ህብረ ብሔራዊ አንድነትን የገነቡ አገራት ለዚህ ጥሩ ማሳያ ስለመሆኑ ተነስቷል።
ኢትዮጵያውያን በትላንት ጉዟቸው ዘር፣ ሃይማኖት፣ ቋንቋና ማንነታቸው ልዩነታቸው ምክንያት ሳይሆን የትስስርና የጥንካሬያቸው በረከት ሆኖላቸው አያሌ ዘመናትን አብረው ኖረው ብዙ ሀገራዊ ስኬቶችን አስመዝግበዋል። ኢቲቪ ዳጉ ወቅታዊ ውይይት መድረክም ይህንን ኢትዮጵያውያንን ያጋመደ ህብረ ብሔራዊነት ላይ ያሉ ስኬቶችንና ያጋጠሙ ፈተናዎችን በሚመለከት ከባለሙያዎች ጋር ቆይታን አድርጓል። በዚህም እንደ አድዋ ድልና ዳግማዊ አድዋ ስለሆነው የታላቁ ህዳሴ ግድብ መጠናቀቅን ለዚህም ለዜጎች የጋራ ህብረ ብሔራዊነት መገለጫ ጥቂት ማሳያዎች ስለመሆናቸው ባለሙያዎች ይናገራሉ። ሀገራዊ አንድነት መገለጫዎቹ ደግሞ በርካታ ብሔራዊ ጥቅሞች ላይ የጋራ ነገር ማድረግ፣ ፖለቲካዊ፣ ኢኮኖሚያዊ፣ ሀገራዊ አቅጣጫዎች ላይ የጋራ ሀሳብ መኖር፣ የሀገር ልማት ላይ፣ የሀገር ኢኮኖሚ እድገት ላይ፣ የሀገር ሉዓላዊነት ላይ፣ የሀገር ህልውና ጉዳዮች ላይ እነዚህ ትልቆቹ ጉዳዮች ላይ የጋራ ሀሳብና የጋራን መረዳዳት ያለበት ሆኖ ግን ራስን በራስ ማስተዳደር ደግሞ በዛ ውስጥ ያለ ነው። ስለዚህ በርካታ ራሳቸውን በራሳቸው የሚያስተዳድሩ ክልሎች ያሉበት ሆኖ ደግሞ ሀገራዊ ማዕቀፍ ውስጥ በትልልቅ እሳቤዎች ውስጥ የጋራ ሆነ የምንኖርበት ስብስብ ነው ብለን ነው መግለጽ እንችላለን። ህብረ ብሔራዊነት በመተግበራችን በርካታ ድሎች አስመዝግበናል። በርካታ የልማት ስራዎች አስመዝግበናል። ምሳሌ የአድዋን ድል ማንሳት እንችላለን። የአድዋን ድል ያደረግነው የተለያዩ የውስጥ ማንነቶቻችንን በመተው የጋራ ዓላማ ጠላት በመጣ ጊዜ የሀገር ዳር ድንበር በመድፈሩ ምክንያት ይህን ለመከላከል በአንድነት የቆምንበት ትልቅ መገለጫ ነው ብሎን መውሰድ እንችላለን። የህብረ ብሔራዊ አንድነት ጽንሰ ሀሳብን በዓለም አቀፍ ደረጃ ረጅም ዓመታት ታሪክ እንዳለ የተናገሩት የውይይት ተሳታፊዎቹ የኢትዮጵያውያን ታሪክና ስልጣኔ መነሻው ከዚህ እሳቤ የሚመነጭ ስለመሆኑም አብራርተዋል። የኢትዮጵያውያን እሳቤ ለረጅም ጊዜ ተጠብቆ እንዲቆይ ትልቅ አስተዋጽኦ አድርጓል። ህብረ ብሔራዊነት የሀገራችን ስልጣኔ፣ ታሪክ፣ ባህል፣ እድገትና ልማት በህብረ ብሔራዊነት አንድነት በመቆየታችን ተጠብቀው ቆይተዋል ማለት ነው እና ህብረ ብሔራዊነት የተመሰረተው በመከባበር በመዋደድ እርስ በርሳችን በመፈቃቀር የአንዳችን ችግር የሌላችን ችግር ነው ብለን በመወሰዳችን ሀገራችን ዛሬ ላለንበት ደረጃ እንድደርስ አድርጎናል ማለት ነው። ጠንካራ ህብረ ብሔራዊ አንድነትን የገነቡ ሀገራት በዓለም ላይ ተወዳዳሪ የሆነ ምጣኔ ሀብትና ወታደራዊ ኃይልን ጭምረውን ስለማድረጋቸውም አብነቶችን በማንሳት አስረድተዋል። አንደኛ ከዚያ ማለት የምንችለው ጠንካራ ሀገረ መንግስት እንዲኖረን ያደርገናል። የተረጋጋ የፖለቲካ ስርዓት እንዲኖረን ሀገር ወዳድ ዜጋ እና ለሀገር ሉዓላዊነት እና አይደፈረነት የሚጨነቅ እና ለብሔራዊ ጥቅም በጋራ የሚቆም ትውልድ መፍጠር እንችላለን ማለት ነው። ሀገራቸውን የዜጎቻችን ህይወት እንዲረጋጋ በኢኮኖሚው የበላይነት በወታደራዊም የበላይነት ይዘው ለማረጋገጥ እየተንቀሳቀሱ ያሉበት ሁኔታ አለ። ህብረ ብሔራዊ አንድነትን ማጠናከርና ችግሮችን በውይይትና በንግግር መፍታት ጠንካራ ባህልን ማዳበር እንደሚገባም በውይይት መድረኩ ላይ ተጠቁሟል። በመጨረሻም ለዓመታት ከ5 በመቶ በታች ሆነው የቆየው የአምራች ኢንዱስትሪ ዘርፍ በኢትዮጵያ ታምርት ንቅናቄ መጀመር ምክንያት ለውጥ ማምጣቱን ተገለጸ። ንቅናቄው የኢንዱስትሪው አጠቃላይ ኢኮኖሚው ላይ 13 በመቶ በላይ ድርሻ እንዲኖረው አድርጓል። በኢትዮጵያ የአምራች ኢንዱስትሪው ዘርፍ ከትላንት እስከ ዛሬ የተጓዘበት መንገድ በየመንግስት ስርዓቶቹ በተፈጠሩ የፖሊሲ ድክመቶች ምክንያት ለኢኮኖሚው ያለው ድርሻ ለ5 አስርት ዓመታት ያክል ከ5 በመቶ በታች በሆነ ቀርፋፋ ጉዞ ላይ እንዲቆይ አድርጎታል። የኢንዱስትሪው ዘርፍ በወታደራዊ አስተዳደር ደርግ ወቅት እድገቱ በአማካኝ 4.7 በመቶ ብቻ ነበር። መንግስታዊ ቁጥጥርና የግሉ ዘርፍ መገደባቸው ለእድገቱ እንቅፋቶቹ ነበሩ። በወቅቱ በኢህአዴግ ዘመነ መንግስትም የኢንዱስትሪው የእድገት ድርሻ ከ7.1 በመቶ በላይ አልዘለለም። የኋላ ኋላም ኢንዱስትሪው ተዳክሞ ዘርፉ ወደ 4.5 በመቶ ዝቅ ብሎ እንደነበር የኢንዱስትሪ ሚኒስቴር መረጃ ያመላክታል። በ2014 የተቀጣጠለው የኢትዮጵያ ታምርት ንቅናቄ ታዲያ የአምራች ኢንዱስትሪው ዘርፍ አሁን ላይ 13 በመቶ እድገት እንዲኖረው አስችሏል። ዘርፉም በዚህ መልኩ ተነቃቅቷል። 830 ተሰርተው ስራ ያቆሙ ፋብሪካዎች ባለፉት 3 ዓመታት የኢትዮጵያ ታምርት ንቅናቄ ውስጥ መልሰው ስራ እንዲጀምሩ የተበተኑ ሰራተኞች እንዲሰባሰቡ እና ምርታማነት እንዲያድግ ከፍተኛ ድርሻ እንዲወጡ ሆኗል። ከዚህ በተጨማሪ 13800 አነስተኛና
መካከለኛ ኢንዱስትሪዎች ስራ ጀምረዋል። ይሄ ብቻ ሳይሆን በሀገር ውስጥ ያሉ ኢንዱስትሪዎች በኢትዮጵያ ያላቸው የገበያ ድርሻ ከ3 ዓመት በፊት 30% ገደማ የነበረው አሁን 41% ደርሷል። ምን ማለት ነው? ከውጭ ከምናስገባቸው ልዩ ልዩ ምርቶች ውስጥ 41%ቱ በሀገር ውስጥ ማምረት ተችሏል ማለት ነው። በሀገር ውስጥ ምርታማነት እያደገ በመምጣቱ $3 ቢሊዮን ገደማ ወጪ ለማስቀረት ተችሏል። ኢትዮጵያ ኢኮኖሚዋን በዘላቂነት ለማሳደግ በጀመረችው የአምራች ዘርፍ ማስፋፊያ የተመዘገቡት ውጤቶች በተለይም የግሉን ዘርፍ ተሳትፎ አሳድገውታል። በጣም ብዙ ልጆች አሉ። ብዙ የሥራ እድል ተፈጥሮላቸዋል። እዚህ አካባቢ እስከ 300 አካባቢ ሰዎች አሉ። ነገር ግን 24 ሰፕላየሮች አውጥተናል። እኛ ጋር ይሰሩ የነበሩ ልጆች አሁን የራሳቸውን ትንንሽ ወርክሾፖች መስርተው ለዚህ ድርጅት እንደ አቅራቢ ሆነዋል። ከፎሬን ከረንሲ አንፃር አሁን ላይ ከኢትዮጵያ ታምርት ቀጥሎ የነበረውን እንቅስቃሴያችንን ብታዩ ከሱዳን ከዚህ ማሽን እየገዙ ወደዛ ይሸጣሉ። ከቡርኪና ፋሶ ስታዩት ከዚህ በጣም ብዙ ማሽን መግዛት የሚያስችል ስምምነትና ፊርማ ተፈራርመናል። በዛ መሰረት ብዙ ነገር እንሰራለን ማለት ነው። ከውጭ መጣ የነበረውን የፕላስቲክ ሞልዱን እዚህ በሀገር ውስጥ ሰርተን እዚሁ እንዲመረት አድርገናል። መንግስትም በዚህ በኩል ትልቅ ድጋፍ እየሰጠ ነው። የሀገር ውስጥ አምራች በጣም ብዙ ነገር እየሰራ ነው ያለው። ኢትዮጵያ ታምርት ንቅናቄ ለኛ ኤክስፖርት የማድረግ ብቻ ሳይሆን በሀገር ውስጥ የውጭ ምንዛሬ ጄኔሬት ማድረግ መፍጠርም የምንችልበትን ኦፖርቹኒቲ ፈጥሮልናል። ለምሳሌ በጣም ትልልቅ ኢንተርናሽናል ኢንስቲትዩቶች ያሉበት ሀገር ነው ኢትዮጵያ። እነ ዩሮፒያን ዩኒየን፣ አፍሪካ ዩኒየን፣ ዩኤን ውስጥ ከ10 በላይ ተቋማት አሉ። እነዚህ ተቋማት ቀጥታ በውጭ ምንዛሬ ምርቶቻችንን የሚገዙበት ኦፖርቹኒቲ ሁሉ ተፈጥሮልናል። ኢትዮጵያ የዘርፉን እድገት በኢንዱስትሪ መሰረተ ልማት ግንባታ በመደገፍ የውጭ ቀጥተኛ ኢንቨስትመንትንም በመሳብ የኢንዱስትሪው ዘርፍ ወደ ቀደመው ገናና ስልጣኔዋ ለመመለስ የሚያግዛት መሆኑም ተገልጿል። የኢትዮጵያ ታምርት ንቅናቄ ዓላማና አስፈላጊነትን ደጋግመን እንዳነሳ ነው አምራች ኢንዱስትሪዎች እድገትና ተወዳዳሪነትን ማሻሻል የዘለለ እይታ ያለው ነው። ማምረት የቀደም ስልጣኔ ታሪካችን ማደሻ፣ በጠንካራ አመራር የኢትዮጵያን ብልጽግና አይቀሬነት ማረጋገጫ ማህተም መሆኑን እያወጅን ነው። በሀገር በቀል የኢኮኖሚ ሪፎርማችንና በ10 ዓመቱ መሪ ዕቅድ የተቀመጡ ግቦችን የምናሳካበት የኢትዮጵያ ታምርት ኢኒሼቲቭ ምቹ ቢዝነስ ከባቢ በመፍጠርና በሌሎች በርካታ የተቀናጁ ተግባራት ምክንያት የኢንዱስትሪያላይዜሽን ንቅናቄ በጀመርንባቸው ባለፉት 3 ዓመታት እጅግ ተስፋ ሰጪ ውጤቶች ተገኝተዋል። አፈጻጸሙም ኢትዮጵያን በማኑፋክቸሪንግ ኢንዱስትሪ የበለጸገች ሀገር ሆና የማየት ህልማችን ሩቅ እንዳልሆነ አመላክቶናል። የኢንዱስትሪው ዘርፍ መነቃቃት የሀገር ውስጥ ምርት አቅምን በማጎልበት የውጭ ምንዛሬን የሚበሉ ምርቶችንም በሀገር ውስጥ በመተካት የአምራች ኢንዱስትሪው በአዲስ ትኩረት አዲስ ለውጥን እያመጣ ይገኛል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ